ምንድነው ጎልደን ቪዛ? ኢትስ ላይክ ጎልደን ቪዛ በጣም ብዙ አይነት ጎልደን ቪዛ ነው ያለው። አንድ አይነት አይደለም። ኢንቨስተር ጎልደን ቪዛ አለ፣ ኤምፕሎይ ሆኖ ጎልደን ቪዛ አለ፣ ሴሌብሪቲዎች አሉ። ኦኬ የሴሌብሪቲ ጎልደን ቪዛ እንዴት መሰለሽ? አንድ ሴሌብሪቲ ወይም ደግሞ ታዋቂ ሰው ላይክ እውቅናው በግዴታ በዘፈን ሊሆን አይገባም፣ በአርት ውስጥ ብቻ ሊሆን አይገባም። ኢቭን በእምነት ደረጃ እውቅና ካለው የ10 አመት የዩኤ መኖሪያ ፍቃድ ማግኘት ይችላል። ኦኬ እና እነዛን ክራይቴሪያዎች ዶክመንቴሽኖች መሟላት አለባቸው። ሞስት ኦፍ ዘ ታይም ደግሞ የኢትዮጵያ ሴሌብሪቲ ስፔሻሊ አሁን እንዳልኩሽ በፊቶቹ ዶክመንቴሽን የላቸውም። they are very famous ግን ፕሮፋይል የላቸውም፣ ዶክመንቴሽን የላቸውም። so it will take time የነሱን ዶክመንት ኮሌክት ለማድረግ ፕሮፋይላቸውን ለመስራት 6 ወር ምናምን ይፈጅብናል። ሜጀር የሚባሉት ነገሮች ምንድናቸው ላይ የሚያስፈልጓቸው? ሜጀር ቲንጎቹ ምንድናቸው መሰለኝ? ሴሌብሪቲዎቹ ፎር ኤግዛምፕል ሴሌብሪቲው ሆኖ የወሰዳቸውን አዋርዶች ማቅረብ መቻል ይኖርበታል። የአዋርድ ሰርቲፊኬቶች ሊሆኑ ይችላሉ ሜጀር ቲንጎቹ። ሶ እያንዳንዱ ሴሌብሪቲ ያገኛል አይደለም፣ ሴሌብሪቲ ሆኖ የሚያገኙ አሉ። ላይክ ፌመስ መሆን መቻል አለበት፣ የሰራቸው ስራዎች መታየት መቻል አለባቸው። ምን ያህል ህብረተሰቡ ጋር እኛ ብቻ ሳይሆን እኛ ያንን ፕሮፋይል ሰርተን ስናስረክብ ገቨርንመንቱ ደግሞ ያጠናዋል፣ አጥንቶ ነው አፕሩቫል የሚሰጠን። ኦኬ ከዛ በኋላ እነሱ ያለምንም ገንዘብ ዲፖዚት ያለምንም ፕሮፐርቲ ነው ጎልደን ቪዛ የሚያገኙት ማለት ነው። ሶ ያንን አድቫንቴጅ ብዙ ኢትዮጵያ ያልተጠቀመበት ያ በጣም ያናደኛል። ምክንያቱም ኢትስ ላይክ ቢግ ቻንስ ነው ፎር 10 years በጣም ብዙ አድቫንቴጅ አላቸው። ከዛ ካርድም ነበረ አዛድ ካርድ ኦኬ ለሴሌብሪቲዎች ማለት ነው። ስለዚህ እያንዳንዱ ግዢ ላይ ራሱ በፐርሰንቴጅ ቅናሽ ነበረ። ሾፒንጋቸው ላይ እዚህ ሀገር ላይ በሚያደርጉት እያንዳንዱ ሾፒንግ ላይ ቅናሽ ነበራቸው። አዌርነሱ ስለሌለ ነው የኛ ሴሌብሪቲዎች ያልተጠቀሙት ብለሽ ታስቢያለሽ? ስላልነበረ ነው። ቢኮዝ ሌሎቹ አሁን ኢንዲያን ብታይ ኢንዲያን በጣም በአለም ደረጃ ነው። ኢቭን ሶሻል ሚዲያ የሚጠቀሙ ሰዎች ላይክ ለበጎ ነገር የሚጠቀሙ ሰዎች ሶሻል ሚዲያን ኢንስታግራም ላይ ቲክቶክ ላይ ምናምን የሚጠቀሙ ሰዎች ዩቲዩበሮች በጣም ብዙ ሰተናል። በጣም ትልቅ ላይክ ዩቲዩበር ሆኖ ምናምን ምንድነው ሰው የሚያስበው ላይክ ኢትስ ፍሪ ሰርቪስ ነው የሚፈልገው የኛ ህብረተሰብ ብዙ ጊዜ አድቫንቴጁን ያየው። ኦኬ ፕሮሲጀሩ ላይ ያለውን ወጪዎች አይፈልግም ነው አይፈልገውም። ኦኬ ፕሮሲጀሩ ላይ ያለውን ወጪ ደግሞ ካልከፈልሽ ገቨርንመንት አይሰጥሽም። ኦኬ ያ እስኪ ስለ ቪዛ ታይፖች እናውራ በዚሁ አያይዘን። አንድ ሰው እዚህ ሀገር እንግዲህ ገብቶ መኖር ከፈለገ ቪዛ የግድ ነው። ምን ያህል አይነት ታይፕ ኦፍ ቪዛዎች አሉ? ቪዛ የተለያየ አይነት ቪዛ አለ። ላይክ ፎር ኤግዛምፕል 3 አይነት ቪዛ አለ በትንሹ ፋሚሊን ሳንጨምር ማለት ነው። ፋሚሊ ጎልደን እነዚህ ላይክ ዲፔንደንት ከሆኑት ውጪ ዲፔንደንት ቪዛ አለ፣ ኢንቨስተር ቪዛ አለ፣ ኤምፕሎይመንት ቪዛ አለ፣ ፓርትነር ቪዛ አለ። እነዚህ አሉ ጎልደን ቪዛን ጨምሮ ማለት ነው። ሶ መልቲፕል ቪዚት ቪዛም አለ፣ ቪዚት ቪዛም አለ። ያው አሁን የኛ ሀገር ሰው ኑሮ የሚታወቅ ነው አይደለ? ስራውም አብዛኛው የሚታወቅ ነው። የሚሆነው ቪዛ ወይም ደግሞ ተመራጭ የሚባለው ቪዛ የቱ ነው? ተመራጭ የሚባለው ቪዛ ይኸውልሽ አሁን አንድ ሰው በተለያየ ወይ ነው አንቺ የምትመጪው። ፎር ኤግዛምፕል ኢንቨስት ለማድረግ የራስሽን ካምፓኒ ክሬት ለማድረግ ከሆነ እዚህ የምትመጪው ዳይሬክትሊ መውሰድ የሚኖርብሽ ኢንቨስተር ቪዛ ነው። ሰከንድሊ ደግሞ ፓርትነር ካለሽ ሁለታችሁ ሼር ካምፓኒ ከሆነ ሁለታችሁም ፓርትነር ቪዛ ነው የሚሆነው ቪዛችሁ ማለት ነው። ሶ ኤምፕሎይ ሆኖ የሚመጣው ሰውዬ ከኤምፕሎይመንት ቪዛ ውጪ ሌላ መውሰድ አይችልም። ያ ስለዚህ ያ ፓርትነር ይሆናል ወይ ኢንቨስተር ይሆናል ወይ ደግሞ ኤምፕሎይ ሆኖ በሆነ ካምፓኒ ስር ይመጣል። ግን አብዛኛው ማህበረሰብ አሁን የምናየው እስኪ ቆይ ፍሪ ቪዛ የሚባል ነገር አለ? ፍሪ ቪዛ የሚባል ነገር የለም። ምንድነው ፍሪ ቪዛ? አይ ዶንት ኖ ማህበረሰቡ ዘንድ ያለው ፍሪ ቪዛ የሚለው ነገር ምን አይነት ቪዛ ነው? ያ ሰው ፍሪ ቪዛ ብሎ የሚያስበው ምን አይነት ቪዛ እንደሆነ ታውቂያለሽ? ላይክ ኤምፕሎይመንት ቪዛ ነው፣ ፍሪላንስ ቪዛ ነው። ኦኬ ሶ በዚህ ሀገር ህግ ደግሞ የእውነት ለመናገር ፍሪላንስ ቪዛ መሸጥ አይፈቀድም። ላይክ ኤምፕሎይመንት ቪዛ መሸጥ አይፈቀድም። መንግስት ህጉ ምንድነው የሚለው? አንድ ካምፓኒ ሃየር ሲያደርግሽ ያን ቪዛ ፕሮቫይድ ማድረግ አለበት ነው። ገባሽ? ኤምፕሎይ ስትሆኚ ፕሮቫይድ ማድረግ አለበት። ሶ የዛ ካምፓኒ ኤምፕሎይ ከሆንሽ ብቻ ነው ያ ቪዛ ሊሰጥሽ የሚገባው። ፍሪ ቪዛ የሚባል ነገር የለም። ኢቭን ኢንቨስተሮች ሲወስዱ ትሬድ ላይሰንስ ላላቸው ነው። ኢትስ ዲፔንድስ ኦን ዘ ትሬድ ላይሰንስ ነው። ትሬድ ላይሰንሱን ሲከነስለው ቪዛውም አብሮ ይከነሰላል። ኢምፕሎይም ስራውን ሲለቅ ከአንድ ላይ ነው ቪዛው የሚከነሰለው። ሶ ፍሪ ቪዛ ብለን እንደውም አሁን ላይ ልንጠራ የምንችለው የሴሌብሪቲዎችን ጎልደን ቪዛ ብቻ ነው።
ቢኮዝ ምንም ዲፔንድ የሚያደርጉት ነገር የለም። ሴሌብሪቲ ስለሆኑ ብቻ ነው ጎልደን ቪዛ የሚያገኙት። ኢቭን ፕሮፐርቲ ያላቸው ጎልደን ቪዛ ሰዎችን ካይሽ ፕሮፐርቲውን ከሚሸጡ በፊት ቪዛውን መካንሰል አለበት። ኦኬ አብሮ ነው የሚያቆመው። ኦፍ ኮርስ አብሮ ነው የሚያቆመው። አዘርዋይዝ ሌላ ፕሮፐርቲ ካለ ወደዛ ትራንስፈር ቪዛውን አድርጎ ነው ይሄን ፕሮፐርቲ መሸጥ ቢኖርበት። ሶ ኢቭን ጎልደን ቪዛ ቢሆንም መካንሰል ይኖርበታል ማለት ነው። አንድ ሰው እንዴት ነው ራሱን ስፖንሰር ማድረግ የሚችለው? ራሱን ስፖንሰር ማድረግ የሚችለው ማለት ላይክ አሁን ለምሳሌ እንዳልነው ኤምፕሎይመንት አሁን አብዛኛው ሰው ያለው ኤምፕሎይመንት ቪዛ ነው የሚገዛው አይደል? ኤምፕሎይመንት ቪዛ ገዝቶ ግን የዛ ካምፓኒ ኤምፕሎይ አይደለም። ሶ ኢን ጀነራል በተዘዋዋሪ መንገድ ያ ሰው ህጋዊ አይደለም ማለት ነው። የሆነ ጊዜ ላይ የሆነ ችግር ቢፈጠርና ለእስር እንኳን ቢደረግ ቀርቦ የሚጠይቅለት አሰሪ የለውም፣ ወይም ደግሞ እሱን ሪፕሬዘንት አድርጎ የሚቆም የሆነ ካምፓኒ የለም። የሆነ ፒአርኦ እንኳን አይመጣለትም። ያ ማለት የሆነ ጊዜ ላይ ችግር ቢፈጠር ያ ሰውዬ ብቻውን ነው፣ ኢሌጋል ነው። ግን ደግሞ የሆነ ካምፓኒ ስር ሳይሆን ራሱን በራሱ ስፖንሰር አድርጎ መኖር የሚችልበት ወይ አለ? የለም። ከሴሌብሪቲ ጎልደን ቪዛ ውጭ የለም እንዳልኩሽ ነው። ላይክ ወይ ትሬድ ላይሰንስ ኢሹ ማድረግ አለበት፣ ኢንቨስተር መሆን አለበት። አዘርዋይስ ኤምፕሎይ ከሆነ ባይሆን ኤምፕሎይ ከሆነ ኢቭን ባይፈቀድም አብዛኛው ህብረተሰብ የሚወስደው ኤምፕሎይመንት ቪዛ እንደነገርኩሽ። ነገር ግን ሁለት ኦፕሽን አለ። በፊት ፓርትነር ቪዛ ነበረ። ፓርትነር ቪዛ ተብሎ ኢቭን እሱ ዲፔንድስ ላይሰንስ አለው፣ ትሬድ ላይሰንስ አለው። ግን ላይሰንሱ የሚወጣ ቪዛ ለመሸጥ ኢሹ ብቻ ነበረ። ሶ ቪዛ ኢሹ ሎኬሽን የለውም፣ ሎኬሽን የለውም። ሶ ሁለቱም ፐርሰን አንቺ ስመጪ ሌላኛው ፓርትነርሽም ክላይንት ሆኖ የሚመጣው ሁለታችሁ ተነግሯችሁ ነው አንድ ላይሰንስ ውስጥ የምትቀመጡት። ሶ አፍተር 1 year ኦር አፍተር 2 years ቪዛ ሲያልቅ ስመጪ ኦቨር ሲሆን ዳይሬክትሊ ካንስል ተደርጎ ሌላ ደግሞ ኢሹ ይደረግልሽ ነበር። አሁን ግን መንግስት አዲስ አሰራር አምጥቷል። እያንዳንዱ ሰው ፓርትነር ቪዛ ያለው ሰው ሎኬሽን ሊኖረው ይገባል። ቢዝነስ ሴታፕ ማድረግ ይኖርበታል። ኮርፖሬት ታክስ ሬጅስተር ማድረግ ይኖርበታል። የባንክ ስቴትመንት ማሳየት አለበት። በዛ መልኩ አዲስ አሰራር ስለመጣ ቆሟል ማለት ነው።